የሚያጨቃጭቀኝ ነገር የለም። ተግባባ። ወንጌሉ እየሞከርኩ ነው ሆነብኝ። ምን ላርግ? አብረን እንሞክር። ሙከራ ላይ ያለ እምነት ላይ ምንድን ነው የማረገው? እዚህ በደንብ ተደርጎ እያንዳንዱ ነገር ኤቭሪዌር ብትሄድ አንድ አይነት የሆነ አለት ላይ የቆመ አለ። 2000 ዘመን ቅዳሴው አንድ አይነት የሆነ አለ። እዚህ ጋር እኮ አባታችን ሆይ እንኳን አይባልም። ለመምጣት እኮ አባታችን ሆይ ማለት አለብኝ እኮ። ስትጸልዩ አባታችን ሆይ ብላችሁ ጸልዩ ብሎ ኢየሱስ ክርስቶስ አስተማር። እሷን እንኳን እኮ የለችም እኮ። የክርስቶስ የሆነውን በሙሉ እኮ ተቃዋሚ ነው ያለው። አሁን ለምሳሌ ጥምቀት ለክርስቶስ ነው፣ ሌላ በማን ትጠመቃለህ? በአብ በወልድ በመንፈስ ቅዱስም ተጠመቅ አትጠመቅም። ቁርባን የክርስቶስ ነው፣ አያስፈልገኝ። እግርን ከጫማ አውልቅ፣ ለክርስቶስ አላውልቅ። የክርስቶስ የሆነውን ተቃውመ የክርስቶስ ነኝ ማለት አይከብድም ወይ? እኔ ጥያቄ ሙሉ የክርስቶስ የሆነውን ተቃዋሚ ነው፣ ግን የክርስቶስ ነኝ። ስለዚህ እየሞከርክ ነው የሚለው ነገር እያግባባን አይደለም። ማየት እኔ በማየው ነው። ኦርቶዶክስን አላየዋትም። እግዚአብሔር በሚያውቀው እኔ የኦርቶዶክስ ዲያቆን አይደለሁም፣ ሰንበት ተማሪ አይደለሁም፣ ምንም አይደለሁም። መንገድ ላይ ፉን ፉን የምል ሰው ነበርኩኝ። ወደዚህ መጣ። የመጡትም እንኳን ግራ ገብቷቸው ከኦርቶዶክስ ነው የሚሰርቁት መዝሙሩ። የመጡት እንኳን እነ ትዜን ብታመጡ ፓስተር ትዜው ወይም ዘማሪው ትዜ ምናምን ብታመጠው ላፍ እያደረገ ከኦርቶዶክስ ነው ወንድማችን ጭልፍ እያደረገ መዝሙር የሚወስደው ጸናጸል የሚወስደው ከበሮውን የሚወስደው ምናምን የኦርቶዶክስን ዘማሪ ሆነ ተማሪ ሆነ ራሱ ብትወጣ ከኦርቶዶክስ ነው ሄደ ቁል ዝርፍ እያልክ የምታመጣው እንጂ እዚህ የምትማረው ምንም ነገር የለም። እዚህ የምታደርገው ነገር የለም። ገባ? የለ የምታወራው ታሪክ ምን የለም። ገባ? እኔ ግን እንዳልኳችሁ እኔ ሰንበት ተማሪ አልነበርኩኝም፣ ቄስ ዲያቆን አልነበርኩኝም። ሶሻል ሚዲያ ላይ ፉን ፉን የምል ሰው ነኝ። ግን ልክ ሐዋርያ የተገኘ አድርጋችሁ ምናምን ነገር እናንተ ታዋቂ ሰው እንጂ አዋቂ ሰው አይደለም የምትፈልጉት። እንደማውቀው ታዋቂ ሰው እንጂ አዋቂ ሰው ፍላጎት የላችሁ። አዋቂ ሰው በፍጹም እናንተ ጋር ህብረት የለውም። ታዋቂ ሰው ግን አዎ እንትና መጣ እኮ ባሻ ለባሻ መጣ፣ የሚያውቀው ነገር የለም። ባሻ አርቲስት ነበረ መጣ እና ዘን ወይ ምን ሊያስተምር ይችላል? አንድ ሰሞን ያወራል፣ ከዛ በኋላ ድራሹ ይጠፋል። ደብዬ እንዴት ነህ? ስለዚህ ያንን ነው እኔ ስድቡን አስፈላጊ አይደለም፣ ልሰዳደብ አይደለም፣ ምን አይደለም። ግን አንዳንድ ቪዲዮዎች ለባህሉ ድምቀት ብናይ ጥሩ ነው። ራሳቸው ከሚሉት ከተማር ናቸው። እስቲ ልቦና ከሰጠን ራሳቸው ከሚሉት አንጻር ሲታይ እንየው እስቲ። አይሻልም? ማየት ጥሩ ነው። አይንም ቀለባለሁ አይደል? ቤተሰብ ለባህሉ ድምቀት መተያየቱ ጥሩ ነው፣ ጥሩ ነው። ፋሚሊ እና አትበሳቸው። እኔ በጣም ሆድ ነው የባሳቸው። አንድ ሐዋርያ ነው የሄደው እንዴ? እኔ ሐዋርያ ወልደ ዘብዴዎስ ነኝ እንዴ? እስከማውቀው አይደለው። እና በጣም የሆነ ሆድ ብሶት ምናምን ነገር እያየው ስለሆነ ትንሽ ደስ አላለኝም። እስቲ እኔ ጌታን ተቀበለ እያላችሁ መታችሁ ነው። ጥምቀት ለድህነት የሚባለው ነው ወይስ ጥምቀት ለባህሉ ድምቀት? ወደ የትኛው ዲኖሚኔሽን ነው የሄደው? በትክክል ካመንክ መጠመቅ ያለብህ የት ቦታ እንደሆነ ነግሬዋል።
ነገር እና ይህንን ያውቅ ነበር። አሁን ነው መድኃኔዓለም ምስክር አላውቅም። ራሳቸው ይነግሩሃል እኮ እኛ ቪዲዮ ስለማናይ እኛ ፉኑ ላይ የሆነ ቦታ ስለምንል እንጂ እነሱ እኮ እየነገሩን ነበረ። ውድን ሲደ እነሱ በደንብ በአደባባይ እየነገሩን እኛ አንሰማ። ብንሰማ ባዳምጥ ኖሮ ይሄኛው ቢላክልኝ ኖሮ እኔም እንዲህ አልላስም ነበር፣ አልጣላም ነበር። እንዲህ አይነቱ አይላክ። አሁን ነው የሚገለጥልኝ። እስቲ እንድገመው ለበዓሉ ድምቀት እንትና ጌታን ተቀበለ እንትና ጌታን ተቀበለ እያላችሁ አታጭበርብሩ። ጥምቀት ለድህነት የሚባለው ነው ወይስ ጥምቀት ለበዓሉ ድምቀት? ወደ የትኛው ዲኖሚኔሽን ነው የሄደው? በትክክል ካመንክ መጠመቅ ያለብህ የት ቦታ እንደሆነ ነግሬዋል። ታብታብ ኮፒ ሊንክ ቤተሰብ ይሄ ነው መጨረሻው። አያችሁ፣ አንድነት በሌለበት ክርስቶስ የለም። አያችሁ፣ አንድነት በሌለበት ክርስቶስ የለም። አንድነት ባለበት ሁልጊዜ መድኃኔዓለም አለ፣ የዓለም መድኃኒት አለ። ስለዚህ አንድነት በሌለበት ውስጥ ነው አሁን አንድነን ብለው የሚዋሹት። አሁን ሉተራን ኦፊሻሊ ወጥተዋል። ሉተራውያን ኦፊሻሊ ይህንን ወጥተዋል። አይደለንም ብለው ነው አንገናኝም ብለው። ጥምቀት ለድህነት ነው እነሱ ጋር፣ ቁርባን ቅዱስ ቁርባን ለድህነት ነው እነሱ ጋር። እዚህ ጋር ለበዓሉ ድምቀት ነው። ሁለቱ ብትጠመቅም ባትጠመቅም ትድና። አይጥ ቢበላው እያለ ነው ያስተማሩ። ትላንት ወንጌላዊ ኤርሚያስ እና የሆነ ሰውዬ ፓስተር ተክሉ ይመስለኛል ባልሳሳት፣ ፓስተር ታሪኩ የሚባለው ስትቆርብ ወድቆ አይጥ ቢበላው ሳይጥ መንግስተ ሰማያት ትገባላችሁ ብሎ ቅዱስ ቁርባንን ሙድ ሲይዝበት ነው። ምንም አይመስላቸው። የክርስቶስ የሆነውን ሳታከብር ክርስቶስን አከብራለሁ ማለት ምን አይነት ትምህርት እንደሆነ ግራ ይገባኛል። ክርስቶስ ያለውን እንግዲህ እኛ የወጣ ነው በአዳም በልቶ ነው። በአዳም በልተን የወጣ ነው ሲባል አምነህ ክርስቶስን በልተ መድኃኒትን በልተ ነው የምትገባው ስትባል ነው የምትል ከሆነ ከክርስቶስ አይደለም አይደል እንዴ? ክርስቶስ ስጋና ደሜን ብሉ ጠጡ ካለ ምን ማለት ነው? እዚህ ጋር መርዞ ሆኖብሃል። አዳም የበላው መርዝ ነው። መርዙ ደግሞ መድኃኒት ሆኜ መጥቻለሁ፣ እኔን ብሉና ጠጡ የዘላለም ሕይወት ታገኛላችሁ አለ ነው። አያችሁ፣ ችግሩ ምንድን ነው? ጸባቸው ከክርስቶስ እንጂ ከሰው አይደለም። ጸባቸው ከክርስቶስ ነው፣ ከሰው አይደለም። እና ይሄ ደግሞ ልዩነቱ ክፍፍሉ ምን ያለው የፈለገውን የማስተማር መብት አለው። አንድነቱ የሚመጣው መቼ እንደሆነ ልዘግባችሁ። አንድነቱ የሚመጣው ኦርቶዶክስን ለማጥፋት ሲሆን አንድ ናቸው። እያንዳንዱ አንድ ሆኖ ይመጣባል። መካነ ኢየሱስ አንድ ሆኖ ይመጣል። ቃለ ሕይወት አንድ ሆኖ ይመጣል። መሰረተ ክርስቶስ፣ ሙሉ ወንጌል፣ ሌላ አንድ ሆኖ ይመጣል። ምን ሉተራውያን አንድ ሆኖ ይመጣል። ኦርቶዶክስ ጋር ንግግር ካለ ውይይት ካለ ሮጦ ይመጣል። ለምሳሌ ስለ ሕፃናት ጥምቀት ኦርቶዶክስ ጋር ሳመጣ መካነ ኢየሱስ ሂድ። መካነ ኢየሱስ ልጆች ታጠምቃለች። ሂድ ጠይቀዛ ሂድ። ኦርቶዶክስ ምን ታርግ? ኦርቶዶክስ ታቆርባለች። ገስወድ ማብራታ ሉተራውያን ጋር ሂድ፣ እዛ ጨርስ። ሉተራውያን ቅዱስ ቁርባኑ ህይወታችን ነው፣ የዘላለም ህይወት የምናገኝበት ነው ብለዋል። ሉተራውያን ጋር ጨርስ፣ ኦርቶዶክስ ጋር አይደለም የምትመጣ።
እነ ዶክተር ሻውል ምን ብለው ቅዱሳን ይጸልዩልናል፣ ጸሎታቸው አይቋረጥም በስጋ ስለሞቱ ብለዋል። እነሱን ሄዳችሁ ጠይቁ። ስለዚህ ኦርቶዶክስ ላይ ታርጌቱ ምንድን ነው? አንደኛ ሀገር ናት። እሱ ነው የሚደብራቸው። እኛ ለምን አልተባልንም? መቼ ከአድዋ ድል በኋላ መጣ ሀገር ነኝ ማለት ትችላለህ እንዴ? በየትኛው ቋንቋ? ከአድዋ ድል በኋላ መጣ ሀገር ነኝ ማለት አይከብድ? ለጤናችሁ ውስጥ ጥሩ ነው? ጥሩ ነው ይሄ ነገር ለጤናስ ቢሆን ውስጣችሁ ይፈቅዳል? እናንተስ ውስጣችሁ እሺ ይላል? ሀገርን የሚያህል ፊደል የቀረጸች ታሪኮቿ በሙሉ ተነግረው የማያውቅ በየክልሉ ብትሄድ የኦርቶዶክስ ማንነት ያለባት ምልክት ያለባት ሀገር ላይ ከአድዋ ድል በኋላ መጥተህ ወንጌል ይወርሳል ምናምን ብለህ ሳክሱ አይደብርም? ትንሽ ለባህሉ ድምቀት ማለት ያው ትንሽ ደቡቦችን ሸውዳችሁበታል። አያርፉም ብዙ ስልጣኔ ጋር ብዙ አልነበሩም ደቡቦች። ለዛ ነው እግዚአብሔር መሰለኝ ስልጣኔ ላይ ብዙ አልነበሩም። በዛ ትንሽ ሸውዳችኋል። አሁን ግን የደቡብ ወንድምና እህቶች እየባነኑ ነው፣ እያዩ ነው። ምንድን ነው ይሄ ነገር? ምንድን ነው የተደረግነው? ምንድን ነው የሆነው እያሉ እየጠየቁ ነው። እና ከዛ ውጭ ግን የሸወዳ የኦሮሞን ልጅ አትሸውደውም፣ የአማራ ልጅ የትግራይን ልጅ ምናምን አትሸውደው። ዝና ገና ሀያብን። ስለዚህ ብታስተውሉ ጥሩ ነው። ሌላው በጣም በእንግሊዝኛው እንሄድና ኢትዮጵያ ደብቃ ያኖረችው ኦፊሻል የወጣውን ነገር ላሳያችሁ። ኢትዮጵያ ደብቃ የኖረችው ላሳያችሁ። ለዘመናት ደብቃው ኖራለች እና ፋይናሊ ነጮች ይሄን አይተው ተደንቀው ያሉበትን ነገር ላሳያችሁ። ኢትስ አንቢሊቨብል። እግዚአብሔር መልካም ነው። ልግረ ላሳያችሁ ነው። ታፕታፕ ኮፒ ሊንክ አድርጉ። Literature that nobody considered scripture at the time, and they appear to have just been non-discretionary and included everything. ምን አሉ መሰለ? ነን ዲስከሽነሪ ኢንክሉድድ ኤቭሪቲንግ። የኢትዮጵያው ስክሪፕቸር ያለው በጣም የታወቀ ነው፣ ግን ለዲስከሽን የቀረበ አልነበረም። እንዴት አድርገው ከዓለም ላይ በሙሉ እንዳጠፉት ይናገራል። ይሄ ፔኔኮስታል ነው ሰውየው። ስለ ኢትዮጵያ ግን በሚደንቅ ሁኔታ ይናገራል። ስሙት። ምን አለ መሰለ? ለ1700 ዓመት ስታስተምር ነበረ። ለ1700 ዓመት ስታስተምር ነበረ ኦርቶዶክስ። 40 ዴይዝ የጾም ኢንስትራክሽኖች አሉ። የጸሎት እንዴት እንደሚደረግ በደንብ አድርገው ይናገራሉ ይላል። ስሙ። ማፕስ ኦፍ ሄቨን፣ እንዴት ወደ ገነት መግባት የሚቻልበትን ራሱ መንገድ የምታሳይ እምነት እንደሆነች ይናገራል። ስሙ። መጀመሪያ ሙሉን ላሳያችሁና ከዛ ተረጉማለሁ። They hid it in mountain monasteries. They copied it by hand for 60 generations. And now they have broken their silence. What this page contains is a direct challenge to everything mainstream Christianity teaches about salvation, prayer, and the afterlife. The implications are still unfolding. The page they forbade, the Mashafakidan, opens with Jesus standing among his disciples 3 days after his death. He tells them the public ministry was preparation. Now comes the real teaching. What follows is 40 days of instruction that never made it into any Western Bible. The text describes 7 prayer postures. Each posture aligns the body with a different spiritual frequency.
clear from demonic interference. Sitting with palms upward on the knees receives divine wisdom. Lying flat in complete surrender opens the soul for transformation. These are not metaphors. These are techniques with specific purposes. The text explains when to use each one. Morning prayer requires different postures than evening prayer. Prayers for healing differ from prayers for guidance. The text names angels, not just Michael and Gabriel, which appear in Western scripture. The Mashafa Kedan names Suriel, the angel who guides souls after death. Raguel, the angel who executes divine justice against those who harm the innocent. Sarakael, who guards spirits that sin against other spirits. Remiel, who oversees resurrection and wakes the dead at the appointed time. Phanuel, who presides over repentance and gives hope to those who inherit eternal life. Each angel has a function. Each can be called upon by name. Each responds to specific invocations detailed in the text. The text maps heaven, 7 levels. Each level has guardians who challenge ascending souls. Each guardian requires specific knowledge to pass. The first heaven contains clouds and angels who record human deeds. The second heaven holds fallen angels awaiting judgment. The third heaven is paradise, where the righteous rest. The fourth heaven holds the sun, moon, and stars, with the angels who guide them. The fifth heaven contains the watchers who... The Ethiopian church... ይህን ነው እያለ ያለው ምንድን ነው? ጸሎቱ ምኑ ለጸሎት የሚደረግበት ኢቭን አሰጋገዱ ጭምር ጠዋት ላይ የሚጸለየው ማታ ላይ የሚጸለየው አሰጋገዱ ለጤና ለምን እያንዳንዱ ነገር ኦርቶዶክስ አላት። መጨረሻ ላይ አሁን ሪቪል አድርገዋለች። ስለዚህ ምንድን ነው ብዙ ጊዜ የሚመጡት ራሳቸው ይሄ ዩኒፎርም የሆነ ፎር 1700 years 1700 ዓመት ጀምሮ የተቀመጠ ማንነት ያለውን ከአድዋ ድል በኋላ አምጥተ እምነት አለኝ ብሎ መምጣት በራሱ ነው። በራሴ ከዚህ በፊት ብየዋለሁ። ኦርቶዶክስን በራሴ የያዙት ወርቅ እንደ መዳብ ይቆጠራል፣ እንደ መዳብ ይቆጠራል። ኦርቶዶክስን ብዙ ሰዎች በደንብ አለመያዝ ላይፍንም ያበላሸዋል። አሁን ለምሳሌ ሱስ ያለበት ሰው ህይወት የለው። እውነቴን ነው መናገር። ሱስ ካለበት ህይወት የለም። ህይወት ተመሰቃቅሏል። ያቺን ከበር ለማድረግ የምታደርገው መንገድ ከፈጣሪ እንድትሸሽ ያደርግሃል። ስለዚህ ባዲ ኢዝ ዩር ቴምፕል። ይሄ እኛ የእግዚአብሔር ቤቶች ነን። የእግዚአብሔር ቤተ መቅደስ ውስጥ ዝም ብለህ አትጎሰጉስ። ያንን ነገር ደግሞ የምታውቀው እያነበብክ በሄድግ ጊዜ ነው። እኔ ለብዙ ወንድምና እህቶቼ ማንበብ ቢደብራችሁ ቮይስ አለ ዩቲዩብ ላይ ገብታችሁ የማቴዎስ ወንጌል ብትለው ሙሉን ያነብልሃል። ቁጭ ብለህ በኦዲዮ መስማት ነው። አሁን ትራክ ድራይቨር ከሆናችሁ ኡበር የምትሰሩ ወንድምና እህቶቼ እሱን ማድረግ ትችላላችሁ። ማዳመጥ ቃሉን ባወቅክ ጊዜ ብዙ ጊዜ ህይወት ይቀየራል። ለምሳሌ ብዙ ጊዜ እኔም መንገድ ስትነዱ ሙዚቃ ለምትሰሙ ወንድምና እህቶቼ በጣም አድርጌ የምናገረው በአንድ ሰካራም ገጭቶ ህይወትን ሊያጠፋው ይችላል። በዛ ሰዓት ግን እግዚአብሔርን እያመሰገን ሁሌ የምለው ነው ብትሄድ እግዚአብሔር ይጠብቃል። ይሄ እርግጠኛ ሆኜ ነው የምነግርህ። ጃም እያረክ ሙዚቃ እየሰማ እያበድክ እየሄድክ እግዚአብሔር አያድርሰው መኪና አክሲደንት ቢደርስብህ ሲኦልን ትከናነባለህ። ግልጽ የሆነ ነገር። ይሄንን ማስተዋል ብዙ ሰዎች አልቻሉ። ስለዚህ ብዙ ጊዜ ካር አክሲደንት ሲደርስ መዝሙር እየሰማ ከሆነ ከእግዚአብሔር ጋር ግንኙነት እያረክ ስለሆነ ያ ሞመንት ምን ስታደርግ እንደነበረ እግዚአብሔር ያውቀዋል። ያቺ ቅስፈት ታድናለች። ለምን? እዛ ጋር ተሰቅሎ የነበረውን ሰው አስቡት ለሰከንድ። ከኢየሱስ ክርስቶስ ጋር የተሰቀለው በቅስፈት ነው። በቅስፈት የዳነ ሰው በቅስፈት ምን? ኢየሱስ ክርስቶስን በማመኑ የእግዚአብሔር ልጅ ፍጹም እንደሆነ ይቅር ባይ እንደሆነ በማመኑ እንደዛ እኮ ቃጥቅጠው ገርፈው እኮ ሰቅለውታል። በዛች ሞመንት ድኗል። አሁንም መኪና ለምትነዱ ወንድምና እህቶቼ በምትችሉት አቅም የትም ቦታ ስትሄዱ መዝሙር ከፍታችሁ ከሄዳችሁ በእውነት ነው የምላችሁ የመጨረሻው ነገር የሚሆነው ምንድን ነው? እግዚአብሔርን ማምለክ። ስለዚህ አንድ ነገር ቢደርስ ገስበ ከእግዚአብሔር ጋር ናችሁ።
ከእግዚአብሔር ጋር ነው። ምንም አትሆኑ ብትሆኑም በስጋ ብትለዩም በነፍስ እግዚአብሔር ጋር ናቸው። ለምን? ንስሐ ላይ ናቸዋ፣ መዝሙር ላይ ናቸዋ፣ ምስጋና ላይ ናቸዋ። ስለዚህ ያንን ነገር ብዙ ወንድምና እህቶቼ ሙድ ሲይዙ ያለው ህይወት መቼ እንደምንሞት አናውቅም። ስለዚህ መኪና ላይ በተለይ እኔ የድሮን ባህሪ ነው መዝሙር በጣም ወዳለሁ። ዳስሚ ለምን ነፍስን የሚያስደስት ቫይብሬሽኑ የመዝሙርና የሙዚቃ የሰማይና የምድር ነው። የመዝሙር ነፍስን ያስደስታል። የዘፈን ስጋህን ያስደስታል። ዲመን ነው። የሆነች ሴት እንድታፈቅር ያላሰብከውን ነገር እንድታረግ ወደ ጭፈራ ቤት እንድትሄድ ወሮ በላ እንድትሆን ያደርግሃል ዘፈኑ። መዝሙሩ ግን ኮምፕሊትሊ የተለየ ቫይብሬሽን ነው የሚሰጥ። ውስጣችን ያለውን መንፈሳችን እንደዛ ነው የሚያደርገው። እና ያን ነው ምለው፣ ብዙዎቻችሁ የምትሸወዱት እዛ ላይ ነው። ያቺ ነገር ትስተካከል። ሌላ ምላችሁ ነገር የለም። እና እግዚአብሔር እኔም ጸሎት እያደረኩ ነው፣ ንስሐ እየገባው ነው። የይቅርታ ቪዲዮዎች ብዙ ጊዜ ስለማይደርስ ደጋግሜ መስራት ሰልችቶኛል፣ ግን የሚያይቶኛል። ሰውን ለማስደሰት ብዬ አይደለም። ስሳደብ ያልፈራው ይቅርታ ለመጠየቅ የሚያስፈራኝ ነገር የለም። ሙልጭ አድርጌ ስሳደብ አልፈራውም። ይቅርታ መጠየቅ ምንም ያሳፍረኝ ወይም የሚያስፈራኝ ነገር የለም። እና ሰዎች የምታስቁኝ እሱ ላይ ነው። ስሳደብ ማንም ፈራው፣ ሳጥረገርግ ማንም ፈራው፣ ማንንም አልፈራው። ይቅርታ እንዴት ያስፈራል? ይቅርታ መቼም አያስፈራም። እና ብዙዎቻችሁ ልታስመስሉ የምትፈልጉ ሰዎች ይቅርታ አያስፈራም። የሚያስፈራው ስድብ ነው። እና ያንን ጊዜ አለፊዋለሁ። እግዚአብሔር ለሁላችንም ልቦና ይስጠን ነው ምለው በዛ ጉዳይ ላይ ያንን አስቡ። ቆይ ጃኒ ያለች እንዴ? ቆይ ሊልዬ እንዴት ነሽ?